ታሪኩም ጀምረው ስዋዳ የተባለ ወጣት ያየን ነው። ስዋዳ ዮኮሃማ የተባለ የሙዚቃ ኮሌጅ ውስጥ ቀለም ቀቢ ሆኖ እየሰራና ያለን። ቀጥለን ሚካ የተባለች ተማሪ እየተንገዳገደች ወደ ኮሌጁ ጣሪያ ስትወጣና ያለን። ሚካ ከጣሪያ ወድቃ ራሷን ለማጥፋት ነበር የመጣችው። አጋጣሚ ስዋዳ ስላያት ግን ከመውደቋ በፊት ሊያድናት ይሞክራል። እሷ ግን በተደጋጋሚ ለመውደቅ ስትሞክር ሁሉም ተማሪዎች ይመለከታሉ። ያኔ ሁለት ሴት አስተማሪዎች እየሮጡ ይመጡና ሚካን አረጋግተው ይዘዋት ይሄዳሉ። የሚካ ጌጥ ወድቆ ስለነበር ስዋዳ ያነሳዋል። ጌጡን በማንቀሳቀስም ከውስጡ የሚወጣው ደስ የሚል ድምጽ እየሰማ ያጣጥማል። በሚቀጥለው ቀን ስዋዳ ቀኑን ሙሉ ሲሰራና ያለን። አንዳንዴ ቀለም ቀቢ ይሆናል፣ አንዳንዴ ቆሻሻ ይጥላል፣ አንዳንዴ ደግሞ ጽዳት ይሰራል። በተጨማሪ ከማንም ጋር ሲያወራ አናየውም። ማይናገረው አንገቱ ላይ ባለው ጥባሳ ምክንያት ሳይሆን አይቀርም። ሚካ ፒያኖ ክላስ ገብታለች። ክላስ ካለቀ በኋላ ከሷ ጋር የሚማሩ ተማሪዎች ወደሷ ይመጣሉ። ለምን ራስሽን ለማጥፋት ሞከርሽ? እግዚአብሔር ምስጋና ይድረሰውና አንቺ ምንም ጉዳት ሳይደርስብሽ ተርፈሻል ይሏታል። ሚካ በንዴት እንደውም እንድሞትላችሁ መጸለይ ነበረባችሁ፣ ምክንያቱም አንድ ተወዳዳሪ ቀንስላችሁ ነበር ትላቸውና ለመሄድ ትነሳለች። ተማሪዎቹ ለመርዳት ቢሞክሩም ካጠገቧ እንዲርቁ ትነግራቸዋለች። ቀጥለን የአይን ህክምና እያደረገች እናያለን። በዚህ ጊዜ ፊልሙ ወደ ኋላ ይመለስና ሚካ መኪና እየነዳች ያለች አደጋ እንደደረሰባት እናያለን። በአደጋው ጊዜ ከተሰባበረው ጠርሙስ አይኖቿ ውስጥ ስለገባ ነበር የአይኖቿ ብርሃን ያጣችው። የሚያክማት ዶክተርም አይኖችሽ መዳን ይችላሉ፣ ነገር ግን ጊዜ ይወስዳል፣ መቼ እንደሚድንም ማወቅ አይቻልም ይላታል። ሚካ በጣም ትበሳጫለች። በዚህ ጊዜ ራሷን ለማጥፋት የሞከረችው አይኖቿ ስላጣች እንደሆነ እንረዳለን። ቀጥለን ስዋዳ አንድ ትንሽ ሬስቶራንት ውስጥ ከጓደኞቹ ጋር እናየዋለን። ከጓደኞቹ መሃል ሚሶ የተባለ ምርጥ ጓደኛው ከጎኑ ተቀምጧል። ምግብ ገና በቅጡ መብላት ሳይጀምሩ ከውጭ የሆኑ ዱርዬዎች በመግባት እዛ ተቀምጦ የነበረ ተማሪ አውጥተው ይደበድቡታል። ከሱ ጋር ተቀምጣ የነበረች ሴትም ታለቅሳለች። ስዋዳ ይህንን መታገስ አልቻለም ነበር። ወደ ውጭ ወጥቶ እንዲያቆሙ ይነግራቸዋል። የማፊያዎቹ መሪ ዮኮ ስዋዳን እንዲመቱ ምልክት ይሰጣቸዋል። አንዱም ወጥቶ ሊመታው ሲል ራሱን አንስቶ ይወረውረዋል። በዚህ ሁሉም ይገረማሉ። ያኔ የፖሊስ መኪና በዚያ አካባቢ ሲያልፍ ይመለከታሉ። ዮኮ ግርግር መፍጠር ስላልፈለገ ሰዎቹን ይዞ ከዛ አካባቢ ይሄዳል። ሚሶ ስዋዳን ወደ ውስጥ ይዞት ይገባል። በሚቀጥለው ቀን ስዋዳ ቆሻሻ ያጸዳ ያለ አንድ ሽማግሌ የሥራው ኃላፊ መጥቶ ስራ ከጨረሰ በኋላ የድሮ አዳራሽ አጠገብ ያለው ዛፍ እንዲቆርጥ ይነግረዋል። ስዋዳም ዛፉ ለመቁረጥ ይሄዳል። ትንሽ ቆይታ ሚካ ወደ አዳራሹ ስትገባ እናያለን። የድሮ አዳራሹ ሁሌም እንደተዘጋ ነው። እዛ ውስጥ ያሉት ዕቃዎች የድሮ ስለሆኑ ማንም አይመጣም። ለዛ ነው ሚካ ብቻዋን ለመለማመድ የመጣችው። ሚካ ፒያኖ በሚገርም ሁኔታ ትጫወታለች። ስዋዳ ሙዚቃው ሰምቶ ስለሳበው ከውጭ ሆኖ ፒያኖ ስትጫወት ያያታል። ፒያኖ እየተጫወተች ያለች ስለደረሰባት አደጋ ትዝ ይላታል። እያለቀሰች በፍጥነት ለመውጣት እየሮጠች ያለች የሙዚቃ መሳሪያው እግር አደናቅፋት ትወድቃለች። ስዋዳ እሷን ለመርዳት ቶሎ በሩን ከፍቶ ወደ ውስጥ ይገባል። ነገር ግን ሚካ ትፈራለች። ማነህ? ተደብቀ ስታይኝ ነበር ወይ ብላ ትጠይቀዋለች። የሚያሳዝነው ስዋዳ መናገር ስለማይችል የጣለችውን በትር አንስቶ ይሰጣትና ሚካ ጥላው ትሄዳለች። ከዛ ይመሽና ስዋዳ ከጓደኞቹ ጋር እራት ለመብላት እየሄዱ እናያለን። እየሄዱ ያሉ ጓደኞቹ ፖርሼ መኪና ቆሞ ያዩና በጣም ተደንቀው መኪናውን ያያሉ። ያኔ የፖርሼ መኪናው ባለቤት የሆነው ሉማ ከሴት ጋር ይመጣና ከመኪናው እንዲርቁ ይነግራቸዋል። ሚሾ ተረጋግቶ እንዲያወራ ይነግረዋል። ሉማ ይህ መኪና የመግዛት አቅም የላቸውም ይላቸውና ከዛ ቦታ ይሄዳል። በሚቀጥለው ቀን ኮሌጅ ሲመጣ መንገድ ላይ ሚካን ያያታል። ሚካ እናቷና አያቷ ተመልሰው እንዲሄዱ ስትነግራቸው ነበር። እነሱ ግን ሙሉ በሙሉ እስኪሻላት እረፍት እንድትወስድ ይነግሯታል። ነገር ግን ሚካ አትሰማቸውም። ምክንያቱም ደግሞ መቼ ተመልሶ እንደሚመጣ የማታውቀው የአይኖቿ ብርሃን ተስፋ በማድረግ ፒያኒስት የመሆን ህልሟ ማቋረጥ አልፈለገችም። ሚካ ወደ ኮሌጅ መንገድ ጀምራለች። ስዋዳ ከፊቷ እየሄደ መንገድ ይጠርግላታል። በመንገዷ ላይ የሚመጣ ሰው ሁሉ ችግር እንዳይፈጥርባት ከመንገድ ዞር ያደርጋቸዋል። ተመልሳ ወደ ድሮ አዳራሽ ስትሄድ ተቆልፎ ይጠብቃታል። በዚህ ተስፋ ቆርጣ ልትመለስ ትልና ስዋዳ እየሮጠ ሄዶ ቁልፍ በማምጣት በሩ ይከፍትላታል። መናገር ስላልቻለ በሩ ላይ ቆሞ ጌጡን በማንቀሳቀስ ድምጽ ይሰጣታል። ሚካ ልምምዷን ጨርሳ እየወጣች ያለች ደረጃው ላይ ስትደርስ ተደናቅፋ ልትወድቅ ትልና ስዋዳ ዝም ማለት ስላልቻለ መጥቶ ይረዳታል። የወደቀውን በትር አንስቶ ይሰጣታል። እሷም ካንተ ጋር ያለው ጌጥ የኔ ነው ትለዋለች። ስዋዳ ሊመልስላት ሲል እንድትመልስልኝ አልጠየቅኩም ትለውና የፒያኖ ተማሪ እንደሆነ ትጠይቀዋለች።
ዝም ስላለ ልታናግረኝ አልፈለክም ለምን ዝም ትላለህ ትለዋለች። ስዋዳ ሞባይሉ ያወጣና ሞባይሉ ውስጥ የጻፈውን ወደ ድምጽ የሚቀይር አፕሊኬሽን ስለነበረው ሊመልስላት ይልና ሚካ ቀድማው እጇ ትዘረጋለች። አዎ ለማለት አንዴ ንካኝ፣ ኖ ለማለት ደግሞ ሁለቴ ትለዋለች። ስዋዳ ሊነካት ይልና እጁ በጣም ቆሽሾ ስለነበር በስክርቢቶ አንዴ ይነካታል። እሷም አንተም ፒያኒስት ነህ፣ እነዚህ የድሮ ፒያኖዎች ስትነካቸው ስሙዝ ናቸው፣ ለዛ ነው እዚህ መጥቼ ምን ለማመደው፣ ሁሌ ቅዳሜ እመጣለሁ፣ በረት ከፍተልኛለህ ትለዋለች። አንዴ በመንካት አዎ ይላታል። ሚካ እጇ ላይ ስሎ ስሙ እንዲነግራት ትጠይቀዋለች። እሱም ስሙ ይነግራታል። ለኔ አንድ ቀን ፒያኖ ልትጫወትልኝ ትችላለህ ትለዋለች። ስዋዳ የጽዳት ሰራተኛ መሆኑ መናገር ስላልፈለገ ነበር የፒያኖ ተማሪ ነኝ አላት። አሁን እንዲጫወትላት ስትጠይቀው ግን ግራ ይገባዋል። ቀጥለው አስተማሪዎቿ ሚካን ኦፊስ ጠርተው በአደጋው ምክንያት የማየት ችግር ስላለብሽና እጅሽ ህመም ስለሚሰማሽ ኮምፖዘር ብትሆኚ ይመረጣል ይሏታል። ነገር ግን ሚካ እምቢ ትላቸዋለች። የፈለገውም ቢሆን ፒያኒስት ነው መሆን የሚፈልገው ትላቸዋለች። በሚቀጥለው ቀን ስዋዳ ስራ ላይ ያለ የድሮ አዳራሹ በር ተከፍቶ ያየዋል። ስዋዳ ሚካ ነበር የመሰለው። ነገር ግን የፖርሼ መኪናው ባለቤት ሉማ ነበር ሲጫወት የነበረው። ተጫውቶ እንደጨረሰ ስዋዳ ያጨበጭብለትና ወደሱ ተጠግቶ በሞባይሉ ጽፎ ጎበዝ እንደሆነ ይነግረውና ለሱ መጫወት ይችል እንደሆነ ይጠይቀዋል። ለሙዚቃው እከፍልሃለሁ ይለዋል። ሉማ በጣም ተናዶ እንዳንተ አይነት ደሃ ሰዎች እኔን አይከፍሉም ይለውና ሉማ ካዚኖ ክለብ ይሄዳል። በተደጋጋሚ ቁማር ሲበላ እናያለን። ያኔ ሉማ ከ3 ሚሊዮን ብር በላይ እዳ እንዳለው እናያለን። የካዚኖ ባለቤት ሉማን እንደዚህ ከቀጠለ እዳው አንድ ላይ መክፈል እንደሚኖርበት ያስጠነቅቀዋል። ሉማ ከቁማር ቤቱ እንደወጣ ስዋዳ ተመልሶ እሱ ጋር ይመጣል። እባክህ ለምወደው ሰው ፒያኖ ተጫወትልኝ ይለዋል። ሉማ እየቀለደ እሺ ለዚህ ግን 1 ሚሊዮን ትከፍላለህ ይለዋል። ስዋዳ መክፈል ስለማይችል ይፋታኛል ብሎ ነበር ያሰበው። ነገር ግን ስዋዳ እጁን ዘርግቶ በ50 ሺህ እንዲሰራለት ይለምነዋል። ሉማ እሺ ይለውና ስዋዳ ያስረዳዋል። በውስጥ ገብተህ ፒያኖ ብቻ ነው መጫወት ያለብህ፣ ሚካን እንዳታናግራት፣ መናገር አስፈላጊ ከሆነም ይህንን ጌጥ ተጠቀም ይለዋል። ሉማ እንደተባለው ያደርጋል። ተጫውቶም ይሄዳል። ነገር ግን ሚካ አጫዋወቱ በጣም ስለወደደችው በሚቀጥለውም እንዲጫወትላት ትጠይቀዋለች። ስዋዳ እምቢ ማለት ይከብደዋል። የሉማ ክፍያ ውድ ስለነበር እሱን ለመክፈል ማታ ተጨማሪ ስራ ይጀምራል። እንደዚህ ያለ ስዋዳ ሌት ተቀን ሰርቶ ሉማን ይከፍለዋል። ሉማ ሚካን ፒያኖ ይጫወትላታል። ስዋዳ የሰጠው ብር ደግሞ ካዚኖ እየሄደ ይበላል። ስዋዳ እረፍት እያጠረው ስለመጣ ሁኔታው ተበላሽቷል። ይህ ሁሉ የሚያደርገው ሚካ ፊት ፈገግታ ለማየት ነበር። ሚካ የሱን ሙዚቃ ስታዳምጥ ደስ ይላት ነበር። እንደዚህ ያለ ሳምንታት ያልፋሉ። አንድ ቀን ስዋዳ ተኝቶ ያረፍዳል። እንደተነሳ ቶሎ በሳይክል ኮሌጅ ይሄዳል። ሉማን መክፈል ካልቻለ ለሚካ እንደማይጫወትለት እያሰበ ነበር የወጣው። እዛ እንደደረሰ ግን ባየው ነገር ይደነግጣል። ምክንያቱም ሉማና ሚካ አብረው በደስታ እየተጫወቱ ነበር። በዚህ ስዋዳ በጣም ይቀናል። በተመሳሳይ ጊዜ ጓደኞቹ ሁኔታው አይተው ተጨንቀዋል። ጋራጅ ምሰራው ጓደኛው ሚሶን በሳምንት 5 ቀናት የሌሊት ስራ እየሰራ እንደሆነ ትነግረዋለች። የቀን ስራ ሳይበቃው ሌሊት እየሰራ ያለው ለምን ፈልጎት ነው? የሆነ ችግር ውስጥ ገብቶ እንዳይሆን ትለዋለች። ይህንን ለማጣራት ሚሶ ኮሌጅ ይሄዳል። ያኔ ስዋዳ ሉማን ብር ሲሰጠው ያየዋል። ሉማ ብር ተቀብሎት በመኪና ይሄዳል። ሚሶም እሱን ተከትሎ ቁማር ቤቱ ድረስ ይሄዳል። የቁማር ቤቱ ጋርድ ዮኮ ስለነበር ውስጥ መግባት ይከለክለዋል። በሚቀጥለው ቀን ስዋዳ ሚካን ቤቷ ድረስ እየሸኛት ያለ የሆነች ሴት ውሻዋን እያዘናናች ያገኘዋታል። ውሻውን ትንሽ ካጫወቱት በኋላ ሁለቱም ሰላም ያለበት ቦታ ላይ ቁጭ ይላሉ። ለተወሰኑ ደቂቃዎች ዝም ይሉና ቆይታ ሚካ ስዋዳን እጁን ይዛ ይህንን እጅ እወደዋለሁ፣ ምክንያቱም ሁሌም እኔን ለመርዳት እንደተዘረጋ ነው ትለዋለች። በዚህ ጊዜ ስዋዳ በሐሳብ ወደ ኋላ ይመለሳል። የሆኑ ዱርዬዎች አንድ ምስኪን ልጅን እየመቱት ነበር። ይህንን መታገስ ያልቻለው ስዋዳ ያንን ልጅ ለመርዳት ይሄዳል። እነሱ ብዙ ቢሆኑም ስዋዳ በተቻለው መጠን ይታገላቸዋል። ራሱን ግን ሙሉ በሙሉ መጠበቅ አልቻለም ነበር። ከዱርዬዎቹ አንዱ በስህተት ስዋዳን አንገቱ ይወጋዋል። በዚህ የተነሳ ስዋዳ የመናገር ችሎታው ያጣል። ስዋዳ ተወግቶም ልጁን አልለቀቀውም። ልጁን ይዞ ይገለዋል። በዚህ ድርጊቱ ታስሮ የነበረ ቢሆንም ከእድሜ በታች ስለነበር ለተወሰነ ጊዜ በእስር ከቆየ በኋላ ይለቀቃል። ከዛ ጊዜ ጀምሮ ትናንሽ ስራዎችን እየሰራ ህይወቱ እያሳለፈ ነው።
ታሪኩ ወደ አሁን ይመለስና ስዋዳ ገዳይ እጆቹን እያየ ከሚካ ጋር ይሄዳል። የባለፈው ታሪኩም ሳይነግራት ዝም ይላል። የተወሰኑ ቀናት ካለፉ በኋላ ስዋዳና ሉማ ሁለቱም ከሚካ ጋር ፍቅር ይዛቸዋል። አንድ ቀን ሉማ ስዋዳን ለምን ሶስታችን ወጥተን አንዝናናም? አይዞ ሚካን እውነታው አልነግራትም፣ እንደ ጓደኛው ሆኜ እተዋወቃታለሁ፣ አብረን ወጣ ብንል ሚካም ደስ ይላታል ይለዋል። ስዋዳ ሉማ ያለውን ተቀብሎ ሶስቱም የሉማ ፖርሼ እየነዱ ተራራ ያለበት መዝናኛ ቦታ ይሄዳሉ። ስዋዳ የሆቴሉ ባለቤት ለማናገር እንደሄደ ሉማ ሊያጋልጠው ያስባል። ሆቴሉ ውስጥም ፒያኖ ነበረ። ፒያኖው ሲነካካው አንተ ነበር ለኔ ስትጫወት የነበረው ብላ ትጠይቀዋለች። ሉማ በጥያቄዋ ደስ ብሎት ታውቂ ነበር እንደ ይላታል። እሷም አዎ የመጀመሪያ ቀን ነበር ያወቅኩት፣ ስዋዳን ግን እንዳትነግረው፣ ሁሉም ሁኔታ አሁን እንዳለው እንዲሄድ ፈልጋለሁ ትለዋለች። ሉማ ያሰበው ነገር ሳይሳካ እንደቀረ ሲገባው ስዋዳን ለማናደድ ሚካን ይስማታል። ስዋዳ ሁለቱም ሲሳሳሙ አይቶ በጣም ተናዶ ከቦታው ይሄዳል። ሚካ ሉማን ገፍትራ ስዋዳን ለማስቆም ብትሞክርም ደረጃውን ስታ ትወድቃለች። በሚቀጥለው ቀን ሶስቱም ተመልሰው መጥተዋል። ስዋዳ የጽዳት ስራው እየሰራ ነው። ሉማ የጌጡን ድምጽ አሰምቶ ወደሱ ይጠራታል። ሚካ ስዋዳ ስለመሰላት ይቅርታ ጠይቀዋለች። በኔና ሉማ መሐከልም ምንም ግንኙነት የለም ትለዋለች። ከተናገረች በኋላ ቀረብ ብላ ስትነካው ስዋዳ ሳይሆን ሉማ መሆኑ ትረዳለች። ሉማም ትናንትና ላደረገው ይቅርታ ይጠይቃታል። ያኔ ከአንድ ጥቁር መኪና ሰዎች ወጥተው ሁለቱም አግተው ይወስዷቸዋል። ሚሶ ስዋዳ ጋር ይመጣና ካሁን በኋላ መጨነቅ የለብህም፣ ኦቨርታይምም መስራት አያስፈልግህም፣ እንደተለመደው አብረን ጊዜ እናሳልፍ፣ ካሁን በኋላ ሉማና ሚካ ብር እየጠየቁ አያስጨንቁህም፣ ሁለቱም ዋጋቸውን እንዲያገኙ አድርጌያቸዋለሁ፣ ዮኮን ብር ሰጥቼ ነው ይህንን ያደረኩት ይለዋል። ይህን ሰምቶ ስዋዳ ሚሶ ላይ ይናደዳል። ያሉበት ቦታ የት እንደሆነ ይጠይቀውና ሚሶ ይነግረዋል። ስዋዳ እነሱን ለማዳን እየሄደ ያለ የሚካና ሉማ መታገት ፖሊስ ሰምተው ስለነበር መንገድ ላይ ያስቆሙታል። ስዋዳና ሚካ አብረው ጊዜ ያሳልፉ እንደነበር ፖሊሶቹ ስላወቁ ስዋዳን ሊይዙት ሲሉ ሞተሩን አስነስቶ ያመልጣል። ዮኮ ሚካን ያስጨንቃትና ሉማን ይመታዋል። በንዴት ሁለተኛ ፒያኖ እንዳይጫወት እጁን በብረት ይወጋዋል። ይህ ሰምታ ሚካ ሁሉንም ለመምታት ታንገራገራለች። ትንሽ ቆይቶ ስዋዳ ቦታው ላይ ደርሳል። ዮኮ ያንተ ስራ ነው እየሰራን ያለነው ይለዋል። ስዋዳ ተናዶ ሁሉንም መምታት ይጀምራል። ዮኮ ከኋላ መጥቶ ስዋዳን ይመታዋል። ሉማም ስዋዳን ለመርዳት ይሞክራል። ሚካም ብረት አንስታ ዮኮን ለመምታት ትመጣለች። ሁለቱም መለየት ስላልቻለች ግን ዮኮ መስሏት ሉማን ትመታዋለች። ሉማ ከወደቀ በኋላ ዮኮ ከቦታው ይሸሻል። ሉማን አይቶ ስዋዳ ደንግጦ ነበር። ያኔ የፖሊስ ድምጽም ከሩቅ መሰማት ጀምሮ ነበር። ሚካ እንዳትታሰር ሉማን እሱ እንደመታው ለማስመሰል ብረቱ ወደ ላይ አድርጎ ይጠብቃቸዋል። ፖሊሶቹም ስዋዳ ያደረገው ነበር የመሰላቸው። በዚህ ታስሮ ማረሚያ ቤት ገብቶ ያለ ሚካ ልትጠይቀው ትሄዳለች። ለምን እንደዛ እንዳደረገና እውነታው ለፖሊስ ለምን እንዳልነገራቸው ትጠይቀዋለች። ስዋዳ ዝም ይላል። ምክንያቱም ለሁሉም የሚበጀው የሱ ዝምታ ስለነበር፣ በአንድ በኩል እሷን ለማዳን በሌላ በኩል ደግሞ ጓደኛው ሚሶን ለማዳን ነበር። ሉማ ሆስፒታል ውስጥ ሕክምናው በመከታተል ላይ ያለ ሚካ ሄዳ ትጠይቀዋለች። ሉማ ስለመታችው አልተናደደም ነበር። እዛ ትንሽ ጊዜ አብረው ያሳልፋሉ። ከተወሰኑ ቀናት በኋላ ሚሶ ሚካ ጋር ይመጣና ከስዋዳ የተላከ ደብዳቤ ይሰጣታል። እዛ ደብዳቤ ውስጥም የመጨረሻ ምኞቱ እሷ ህልሟ ተሳክቶላት አንደኛ ፒያኒስት ሆና ማየት እንደሆነና እሱን ለማግኘት እንዳትሞክር የሚገልጽ ነበር። ሚካ ያለውን መቀበል ስላልቻለች ሚሶን ከስዋዳ እንዲያገናኛት ትጠይቀዋለች። ሚሶ በንዴት ጓደኛ ህይወት ላይ ተመልሰሽ ከመጣሽ ከኔ ባሰ መጥፎ የለም፣ ጓደኛዬ ባንቺ የተነሳ ነው ታስሮ ያለው ይላታል። ከዚህ በኋላ ፊልሙ 5 ዓመታት ወደፊት ይጓዛል። ከ5 ዓመታት በኋላ ሚካ ታዋቂ ፒያኒስት ሆናለች። ቢሆንም በህይወቷ ደስተኛ አይደለችም። ሁሌ እንደተከዘች ነው። አንድ ቀን ሉማ ለምንድነው ደስተኛ ማትሆኙ? አሁን የስዋዳ ምኞትም አሳክተሻል ይላታል። እሷም አሁንም ድረስ እንደምታስበውና ማግኘት እንደምትፈልግ ትነግረዋለች። ሉማ እያዘነ እኔ ስዋዳ ባልነበረበት ጊዜ የሰጠውሽ ፍቅር ረስተሽ አሁንም ስለሱ እያሰብሽ ነው። አንቺን ማጣት አልፈልግም። እንደዚህ ያዝነሽም ማየት አልፈልግም። ስዋዳ ከማረሚያ ቤት ወጥቶ የት እንደሄደ አውቃለሁ ይላታል። እሷም ያለበት አድራሻ ትጠይቀዋለች። ከነገራት በኋላ ስዋዳ ወዳለበት ከተማ ትሄዳለች። ስዋዳ አሁን መርከብ ውስጥ ነው የሚሰራው።
ሚካ ከመኪናዋ እንደወረደች የሆነ ሰውዬ መጥቶ ማንን ማግኘት እንደምትፈልግ ይጠይቃታል። ስዋዳ ትላቸውና ሁሉም በዚህ ስም የሚያውቁት ሰው ስላልነበረ ተመልሳ እንድትሄድ ይነግሯታል። በዚህ ጊዜ ሚካ ራሷ ስሙን እየጠራች ማፈላለግ ትጀምራለች። ሰው ከተሰበሰበ በኋላ ስዋዳ ከኋላ ተደብቆ እያያት ዝም ይላል። ሚካ አይኖቿ ደህና ቢሆኑም አሁንም በደንብ ማየት አይችሉም። ስዋዳ ለመሄድ ሲንቀሳቀስ ይዞት የነበረ ጌጥ ይወድቃል። የጌጡ ድምጽ ሰምታ ሚካ ማፈላለግ ትጀምራለች። ያኔ ትልቅ መኪና ወደሷ ይመጣል። በዚህ ጊዜ ስዋዳ ሚካን ለማዳን ይመጣል። ሚካ ስዋዳ ብላ ትጠራዋለች። እሱም እጇን አንዴ ይነካታል። በዚህ ደስ ብሏት ስዋዳን ትስመዋለች። እሱም ያሰበውን ሁሉ ትቶ እሷን ለመቀበል ይወስናል። እሱ ደሃ ቢሆንም በአሁኑ ሰዓት ሀብታም የሆነችው ሚካ ፍቅር ይቀበላል። እዚህ ላይ ፊልሙ ያልቃል። የተከበራችሁ የዚህ ቻናል ቤተሰቦች ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ እንዳይረሳ። የዚህ ቻናል ሜምበር መሆን የምትፈልጉ ደግሞ ሊንክ ዲስክሪፕሽን ላይ ያለላችሁ ጆይን ማድረግ ትችላላችሁ። ለጊዜያችሁ ከልብ አመሰግናለሁ።